አሰላሙ አለይኩም ልጁን በስተመጨረሻም አግኝቼዋለሁኝ። ክርስቲያን ነበርኩኝ አሁን አልহামዱሊላህ ሰልማለሁ ማለት ነው። የመረጃ ምንጮች እንደሚጠቁሙት ከሆነ ይሄ ግለሰብ መነኩሴ ሳይሆን በፊትም ሙስሊም የነበረ ግለሰብ እንደነበር ነው። እንዳትመራ አመረኝ በጥቂት ነገር እንጂ ማረኝ። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ ባላለው የተዋህዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ ሰሞኑን እንግዲህ ከሶሻል ሚዲያ ሲዘዋወር እንደነበረው ከዚህ ቪዲዮ በፊትም እንደሰራሁት አንድ መነኩሴ ነኝ ባይ ሙስሊም ተገኝቶ ነበርና የትግራይ ልጆች ሲያወጣጡ ሲናገር የነበረውን ነገር ከሙስሊም ወገኖቹ ጋር ደግሞ ሲነጋገር ደግሞ ሌላ ነገር ተናግሯልና በስልክ የተቀዳ ቅጅ አለና በስልክ የተናገረው ነገር ሌላ ነው። ከትግራይ ወንድሞቻችን ጋር ሲነጋገር የነበረው ነገር ደግሞ እጅግ በጣም የተለያየ ነውና ያንን ነገር እንከታተላለን። ሙስሊሞች እንግዲህ አዳዲስ ድራማዎችን ጀምረዋልና እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን እንጀምር ወደ ቪዲዮ። እስቲ አንዴ ለወንድማችንም ሼር ያረጋችሁ አድርሱለት እባካችሁ። ከምንም በላይ ኮፕሊንክ ሼር ያረጋችሁ ይሄን ቪዲዮ ሰምተን ነው እንመለስ። ልጁን በስተመጨረሻም አግኝቼዋለሁኝ። ያው ኢንቦክስ ላይ አውርቶኝ ነበር። እናም በቀጥታ መስመርም ተደዋውለን ነበረ። ያለውን ነገር እስኪ ኢንሻአላህ አሰማቸዋለሁ። የምትወጣ ከሆነ ብዙ ችግር ይደርስብሃል ታውቃለህ። አሁን ለራሴ አንድ ሰው ተሰለመ ብዙ ችግር ነበር እናውቃለን። በትግራይ በሰሜኑ በጎጃም በባህር ዳር በጎንደር ሰዎች ሲሰልሙ የሚደርስባቸውን እንግልት እናውቃለን። ያ ቀጥል። እዛም ስንሰራ እንደዛ ነበርና አንደዛ ራስህ እንዴት እንደሚደረግ አንድ ሰው ሲሰልም ታውቃለህ። እሱን ችግር ሊደርስበት ፈልጋለህ አለና የመጣም ይመጣ ችግር አሁን እኔ ጨርሻለሁ አምላኬ ጋር መኖር የምፈልገው ስላቸው በቃ አሁን አንተ የቤተክርስቲያን ሚስጥር እንዳታወጣ ወሎ ቃል ትገባልናል ምን አለ እኔ እንኳን ቃል ለእናንተ ነው የምገባላችሁ እንጂ ጋር እንኳን መውጣቱም አይደርስም። ምክንያቱም ብዙ ሰው እንዲሰልም ፈልጋለሁ ስላቸው እኔ እውነት እላችኋለሁ ይሄ ሰውዬው ውሸታም ነው። አሁንም ሙስሊም አምነበት አይደለም። እውነት ከኛ ጋር ከኦርቶዶክስ ሊያጣላ ነው እንጂ አንዴ የራሱ ድምጽ ሰምተው ነው እንመለስ። በትግርኛ ራሱ የተናገረው ለመምህር በሚስጥር የነገረው ነው። እውነት እላችኋለሁ እኔ ማርያምን ሊያጣላን ነው እንጂ ሙስሊምና ኦርቶዶክስ ይሄ ውሸታምና ውሸታም አንጭበርባሪ ሌባ ነው። እስቲ አንዴ ሰምተው ነው እንመለስ። ይሄ ተረጉምላችኋለሁ ሼር ያረጋችሁላችሁ እስከ መጨረሻው። እዚህ አነ ሱዑድ ዓረብ ልከደልየም አሁን ሱዑድ ዓረብ ሊሄድበት ፈልጌ ነው እንጂ كملس يلا أرثوذكس الخان نو لا أرثوذكس كملس يهزي الخان وده أرثوذكس أهون ملسالو قدي دلي كي خلخلني مسلم خينا سعود عرب كعت سير دلو خير الخان زي البيني أو رجعنا هنا أيتك هدايا وقرم زيادة مالتي مسلم هوني وده سعود عرب اللي هيد بيتنا ونجي أو رجعنا هنا أيتك هدايا أورتنال أتكدوم زي عينة جوات أنا مسلم حرس يفوتوا ولا يهن عينة جوات يتجوات كي مسلم سوتش ياقوتال أنا خبيت نقدر يخسر لها بلوكو በጣም ትልቅ ሴራ እየሰራህ ነው ተው ومتينانينا المسكن حسخة مقامي حسخة بقول الناس طوات متنم مسكلي زهل نبركم من يالك نو سنمتا دمو አሁን እየቀየርከው ነው። ምን አይነት ሴራ ነው? አታቁመው። ሙስሊም ከሆንኩ ደግሞ በኦፊሻል እመንበት ወደ ሙስሊም ኦርቶዶክስ ከሆንክ ደግሞ ኦርቶዶክስ አምነበት እንጂ ብር ለመጫወት ወይ ብር ለመሸወድ ወይ ሃይማኖት አትቀያየር። ሃይማኖት አንዲት ናት። ከድሮ የመጣ የሙስሊምና የኦርቶዶክስ ሰላም አንተ እንዳትበላሽልን ወንድማችን ተው ያለ ነው። ሁላችሁ ይሄን ትግርኛ ራሱ ያወራው በሚስጥር ለመምህር በረከት ነውና ሙስሊም ወንድሞቻችን ራሱ የተናገረው ከድምጹ ሰምተናል። ይሄን ሁሉ አምነበት አይደለም ውሸታም ሰውዬ ነውና ታችሁ ይሄን ቪዲዮ የምታዩ ሼር ኮፕሊንክ ያረጋችሁ ወደ ብዙ አድርሱ። ሰላም እግዚአብሔር ከሁላችን ጋር። ያው እንግዲህ አዲሱን ድራማቸውን ጀምረዋልና ሌላ ነገር ነው እየተናገረ ያለው። እግዚአብሔር ብቻ ልቦና ይስጣው ሲናገር እንደሰማችሁት ነውና
ሌሎች ደግሞ በቲክቶክ ላይ እየገቡ ይሄ ድራማቸው የቆየ ድራማ ነውና ቲክቶክ ላይ እየገቡ ደግሞ ወንድሞቻችን ጋር ዲቤት በሚያደርጉበት ሁኔታ ጥያቄ ልጠይቅ ነው እኔ ከእስልምና ወደ ክርስትና ከክርስትና ወደ እስልምና ተቀይሬያለሁ የሚሉ ውሸታም አጭበርባሪዎች አሉና እነሱን ደግሞ ተከታትለን እንመለስ። ክርስቲያን ነበርኩኝ አሁን አልሐምዱሊላህ ሰልማለሁ ማለት ነው። እና የምፈልገው ነገር ይሄ ህፃን ጋብቻ በእስልምና ይሄንን ነገር ደግሞ አስረዱ በቃ። በጣም ክርስቲያን ነበርሽ? አሁን ግን ሰልማለሁ አልሐምዱሊላህ። ምን ነበርሽ? ኦርቶዶክስ። በጣም ይደንቃል። እስቲ ወላሂ በይ። ወላሂ በጣም የክርስትና ስምሽ ማን ነበር? ስለ ክርስትና ስሜ ብነግርህ ባነግርህ እኔ እዚህ ጋር ስለ ስሜ አይደለም ምን ያሆነ የፈለኩ ማለት ነው። ስሜን ሳይሆን እንዲነግርህ የምፈልገው ይሄንን የህፃን ጋብቻ በእስልምና ያልከውን አስረዳኝ ነው አልኩት። ኦርቶዶክስ ነበርኩ አልሽኝ እኮ የክርስትና ስምሽ ንገሪኝ። መቅደስ። ኦኬ መቅዲ፣ በጣም ይገርማል። የት ነበር ደብርሽ? እኔ ሀገሬን አልናገርም። እኔ ሀገሬን መናገር ምናምን አልፈልግም። አሁን ቀጥታ የምፈልገው ነገር ንገሩኝ። እንዴ ደብርሽን ነው ያልኩሽ መቅዲ። አንተ የክርስትና ስምሽ መቅደስ ነው። እኔ አረ ኦርቶዶክስ ነበርሽ እኮ። ቅዳሴ አስቀድሰሽ ታውቂያለሽ ወይ? እኔ ስለዚህ ነገር እኔ ስለ ክርስትና ማውራት ምናምን አልፈልግም። ስለ እስልምና ብቻ ነው ማውራት አሁን የምፈልገው ማለት ነው። እኔ ስለነሱ ወደ ኋላ መመለስ አልፈልግም፣ ወደፊት ነው እንጂ ማለት ነው። እኔ ወደ ኋላ መመለስ ደግሞ አሁን አልፈልግም። ቀጥታ ወደፊት ነው መመለስ የምፈልገው መሄድ እንጂ የሰው ደግሞ የያዘውን እንጂ አልያዘውን ወደ ኋላ መመለስ አያስፈልገውም ማለት ነው። እና አስረዳኝ፣ ይሄን የህፃን ጋብቻ በእስልምና ብቻ አስረዳኝ። ከዛ ወጣላችኋለሁ ይዙ እነሱት እናንተ ማለት ነው። እስቲ አባታችሁ ነው ይበይልኝ አንዴ ከይቅርታ ጋር አይደለም ብዬ ነው አባታችሁን የምለው። አላህ ነው እያመለክ ያለው። በአላህ ስም ብቻ መማል የምፈልገው። እሺ አይ ምንም ነገር አትበይ። በክርስትና ህይወትሽ የነበረሽን ህይወት ባጭሩ እስቲ ክርስቲያን እንደነበርሽ ለማወቅ አንዳንድ ነገሮችን አሳይኝ እስቲ። ለምሳሌ ቅዳሴ ታስቀድሽ ነበር? ኦርቶዶክስ ከነበርሽ እንግዲህ ቅዳሴ ልታስቀድሽ ይገባል ግዴታ። ቢያንስ ከሳምንቱ ባይመጭ አንድ ቀን እንኳን ሰንበትን ልታስቀድሽ ይገባል። ቅዳሴ ያስቀደሰሽ ታውቂያለሽ ሀቢብቲ? እኔ ጠበል ብቻ ጠበል ተጠምቄያለሁ። ሌላ ነገር እኔ ስለ ክርስትና ህይወቴ እኔ የክርስትና ህይወቴ መሰለህ እኔ ሁለት ቦታ ነው ያደግኩትም። እኔ ብዙም አይደለሁም። እናቴና አባቴ የተለያየ ብሔር ነው ያላቸው። ብሔርና ሃይማኖት ምን አገናኘው? ኦርቶዶክስ ነኝ አልሽ? ይሄ ኦርቶዶክስ ነኝ እኔ። እንደዚህ ያለ ነገር ጸበል ብቻ ነው የምጠመቀው ነው ያልሽ? እኔ ቤተሰብ ብቻ ጠበል ያስጠምቁኛል። ከዛ ውጭ እኔ ክርስቲያን መስቀል ብቻ አንገቴ እንዳንጠለጠልኩ ነው የማውቀው። ሌላ ምንም አይነት ነገር የማውቀው ነገር የለኝም። እና አሁን ደግሞ ይሄንን ተከፈኩ ጀምሮ ይሄ ነው ገር እንደዚህ ያለ ነገር። ስለዚህ ገብቶሽ አይደለም የሰለምሽው ማለት ነው። ምንም የምታውቂው ነገር አልነበረም ማለት ነው። ዝም ብሎ መንገድ ላይ ያገኙሽ ከዛ ሰለምሽ ማለት ነው። ባይዘም ምናልባት በጣም ብዙ ሙስሊሞችም ፈውስን ፈልገው ወደ አንዲቷ ቤተክርስቲያን እየመጡ ጸበልን እየተጠመቁ ከስጋ ደዌ ካላቸው ከርኩስ መንፈስ ይፈወሳሉ። ይህ እግዚአብሔር አምላክ በቤቱ የሚሰጠው ቅዱስ መንፈሱ ነው። ይሄ ፈውስ ደግሞ ለአንቺም ለብዙዎችም የሚደረግ ነገር ነው። በጣም ብዙዎች ናቸው እየመጡ በጣም ብዙ ሙስሊሞች ናቸው እየመጡ የሚፈወሱት። አንቺ አንድ ቀንም እንኳን አይደለም ኦርቶዶክስ ልትሆኚ ማለት ነው በዛ በመንገዱ እንኳን አላለፍሽም። ወላሂ ተብሎ ግን ይዋሽልታል ለእስልምና። ተመልክታችኋል? ኧረ ጉድ እኮ ነው። አንተ ልጅ ነው ያለህ ብዬ ለእስልምና ራስቸው የሚያማንዴ ምን አይነት አስተሳሰብ ነው ያለህ አንተ? ለራስህ እዛ የምታማስለው ነገር አማስል። እኔ እየጠየቅኩ ያለውን ነገር ብቻ መልስልኝ። አንዴ ክርስቲያን ነበርሽ? አዎ ነበርኩ አለች። የክርስትና ስምሽ ምንድነው? መቅደስ ብላት ነው። ደብርሽ ነው? እኔ ሀገሬን አልናገርም አለች። እሺ አባታችን ሆይ በይ፣ እኔ አልምልም አለች። እንግዲህ የክርስትና ስሟ መቅደስ ነው። ደብሯ ደግሞ ሀገሯን አትናገርም ነው። ደብርሽ ነው ሲባል መልሷ ማለት ነው
እንደዛ አባታችን ሆይ በይ ስትባል ደግሞ እኔ አልምልም ጌታ ግቡ መቶ ይዋረዳል በመድኃኒዓለም እኮ አምላክ ያው እንግዲህ ተከታትለን እንደተመለስነው ነው የክርስትና ስም ጭምር የማያውቁ ክርስቲያን ነበርኩኝ ባዮች ናቸውና ከክርስትና ወደ እስልምና እየተቀየሩ ያሉት እውነት የተቀየሩም ከሆነ በፊትም ኦርቶዶክስ አልነበሩም ማለት ነውና ሐሳብ ካላችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮዎች እንለፍ። የመረጃ ምንጮች እንደሚጠቁሙት ከሆነ ይሄ ግለሰብ መነኩሴ ሳይሆን በፊትም ሙስሊም የነበረ ግለሰብ እንደነበር ነው። አስባችሁታል? ወሃብያዎች ምን ያህል በተደራጀ መንገድ ቤተክርስቲያናችን ውስጥ ሰርገው እንደገቡ። ከዚያ ተልኳቸው ምንድነው? የፊደል ገበታ ይቆጥራሉ፣ ግዕዝ ነካ ነካ ያደርጉና ከ2 ከ3 ዓመት በኋላ ልክ እንደዚህ ፖለቲካ ይሰራሉ ማለት ነው። በዓለም ላይ ይህንን ድርጊት የሚፈጽመው ወይ ፕሮቴስታንቲዝም ነው ወይም ደግሞ ደካማው ርዕዮተ ዓለም እስልምና ብቻ ነው። ኦርቶዶክስ እንዲህ አታደርግም። የቁጥር ጉዳይ የማስ ፖፑሌሽን ማነስ ጉዳይ የለባትም። እሷ የራሷን ዶግማና ስዕራት በቀጥተኛው መንገድ ትሰብካለች፣ ታስተምራለች። ያመነን አምጥታ የሥላሴ ልጅነትን በአደባባይ ታቀዳጃለች። የማያምኑትን ደግሞ ግድ የላትም። እሱ የሷ ህይወት ማስተማር፣ መስበክ፣ መኖር ነው። አሰርጋ ታስገባም። ለምን? የቁጥር ችግር ስለሌለብን ነው። እኛ እኮ በዓለም ላይ ብቸኛዎቹ ጠንካራና ሐዋርያዊት ቤተክርስቲያን ያለን ኦርቶዶክሳውያን። አንድ ኦርቶዶክስ እስልምናን ተቀብሎ በህይወቱ የስለላ ስራ አይሰራም። ምክንያቱም ክህደት ነው። እነሱ ግን ክህደው እኛን ተቀላቅለው እኛን መስለው እስከፈለጉት ዘመን ድረስ ይኖራሉ፣ ፖለቲካ ይሰራሉ። አስባችሁታል? እስልምና ማለት በጣም ዊክ የሆነ ነጽሮተ ዓለም ነው ማለት የሰዎችን አእምሮ መቆጣጠር የሚፈልገው በቁሳዊና በስጋዊ ፍላጎት ብቻ ስለሆነ እኮ። ለማንኛውም የትግራይ ኦርቶዶክሳውያን ወጣቶች በጣም እናከብራችኋለን፣ በርቱ። እናንተ ጥሩ ኦርቶዶክሳውያን። ያው እንግዲህ ተከታትለን እንደተመለስነው ነው እፎይ ወንድማችን የዛሬ ዓመት ካልገደልን፣ ካልፈለጥን፣ ካልሰቀልን ሲሉት ነበርና ዛሬ ላይ ይሄ መነኩሴ ነኝ ባይ ሙስሊም ከነሱ ወጥቶ ወደ ክርስትና የሄደ ቢሆን እንግደለው እንፍለጠው ማለታቸው የማይቀር ጉዳይ ነውና የዛሬ ዓመት እፎይን ሲሉት የነበሩት በቃ በቡድን ተደራጅተው ጭምር ነውና ካልገደልን መሰቀል አለበት መቆረጥ አለበት ሲሉ ነበረ የዛሬ ዓመት ልክ በዚህ ሰዓት ላይ። ነገር ግን እኛ ኦርቶዶክሳውያን የቁጥር ችግር የለብንም። ማንም መጣ ማንም ሄደ ችግር ስለሌለብን እንደዛ አይነት ነገር የምናደርገው ነገር የለምና ለምን ሄድክ፣ ለምን እንደዚህ ትሆናለህ፣ ለምን ከእምነት ትወጣለህ ብለው የሚያስገድዱት ነገር ምንም ነገር የለም። ይህ አዳዲስ ድራማዎቻቸው ናቸውና እነሱን መስለናቸው ሊሆን ይችላል። ነገር ግን እኛ ለምን ወጣችሁ ወይም ደግሞ ክርስትናን ለምን ተዋችሁ? የፈለገ አማራ ክልል ቢሆን የፈለገ ትግራይ ክልል ቢሆን ከክርስትና ወጣክ ተብሎ ጥቃት ሊደርስበት ወር ደግሞ ሌላ ነገር ሊደርስበት የሚችል ማንም ሰው የለምና ማንም ቢሆን የራሱን የፈለገውን እምነት መከተል ይችላል። ይህ ልጅ አንድ ጊዜ ኦርቶዶክስ ነኝ አንድ ጊዜ ሙስሊም ነኝ እያለ ሰላጭ በረበረ ነው ቆሞ በስነ ስርዓት ሲያወሩት የነበረው። የትግራይ ወጣቶች እጅግ በጣም ደስ የሚሉ ወጣቶች ናቸው፣ ሊመሰገኑ ይገባቸዋልና በርቱበት ለማለት እወዳለሁ። ወደ ቀጣይ ቪዲዮዎች እንለፍ። በሃይማኖታቸው የማይረጉ ሰዎችን ስመለከት ይሄ ታሪክ ትዝ ይለኛል። በቤተ ክርስቲያናችን ታሪክ ታላቁ ቆስጠንጢኖስ ዲዮቅልጥያኖስን ድል ከነሳ በኋላ ነገሰ። ከአይሁድ አገሮች መካከልም አንዱን እንዲገዛለት አልፊያኖስ የሚባለውን መኳንንቱን ላከ። መኳንንቱ ሲልኮም ክርስቲያኖችን እንዲያከብራቸውና እንዲጠብቃቸው ነበረ። የአልፊያኖስ የተባለ መኳንንትም በዚያ ሀገር ከደረሰ በኋላ
እግዚአብሔርን ክዶ ጣዖትን አቆሞ ለጣዖት እንዲሰግዱ ክርስቲያኖችን ማስገደድ ጀመረ። እምቢ ያሉትንም መግደል ጀመረ። ከዛም በኋላ ብዙ ክርስቲያኖች ላንተ ለረከሱ ጣዖት እኛ አንሰግድም ብለው ሰማዕትነትን መቀበል ጀመሩ። በዚህ ሀገርም የሚዋደዱ 40 ወታደሮች ነበሩ። እኛ 40 ወታደሮችም ስለ ክብር ባለቤት ስለ ክርስቶስ ብለን ደማችንን እናፍስስ፣ ይሄ ምድራዊ ሕይወት አላፊ ጠፊ ነው፣ ሰማያዊ ሕይወት ግን ዘላለማዊ ነው አሉና ትድርናቸውን ጥለው ምቾታቸውን ትተው አግሪጎላዎስ በሚባል መኮንን ፊት ሄደው ቆሙ። እኛ ክርስቲያኖች ነን፣ የክብር ባለቤት ኢየሱስ ክርስቶስን ብቻ ነው የምናመልከው ብለው ትጥቃቸውን ፈቱ። በዚያንም ጊዜ እንዲገርፏቸው እንዲወግሯቸው አስደረገ። ብዙ ስቃይ ያደረሰባቸው። በዛ አካባቢም ወሸባ ቤት ነበረ፣ ሻወር ቤት። እዛ ቦታ ላይም በጣም ውርጭ የበዛበት ከቅዝቃዜው የተነሳ ሰውነትን የሚቆራርጥ ቀዝቃዛ ውሃ ነበረና እነዚህን 40 ወታደሮች ወደዛ ውሃ እንዲከቷቸው አደረገ። እነዚህ 40 ወታደሮችም ብዙ ቀን ብዙ ጊዜ እዛው ውስጥ ኖሩ። ከቅዝቃዜው የተነሳ ሰውነታቸው መቆራረጥ ጀመረ። ከነሱ መካከል ግን አንድ ወታደር በመንፈሳዊነት ጀምሮ በስጋዊነት ጨረሰው። የሚታይ የሚጨበጠውን መከራ ብቻ ማየት ጀመረ። ሰማያዊውንና የማያልፈውን ዘላለማዊ ክብር ግን ማሰብ አቆመ። ከዛ ምን ብሎ ተናገረ? እኔ በእናንተ አምላክ አምናለሁ፣ ከዚህ ከቀዘቀዘ ውሃ አውጡኝ ባካችሁ አላቸው። በዚያንም ጊዜ ደስ ብሏቸው ከቀዘቀዘ ውሃ አውጡት። በዚያ ቅጽበት ግን ብዙ ጊዜ ቀዝቃዛ ውስጥ ነበርና የሞቀ ውሃ አገኘው ብሎ ሄዶ እዛ ውሃ ላይ ታጠበ። የቆየበት ቅዝቃዜ አሁን ካለበት የሙቀት ዋጋ ሲጨመር ያንን ወታደር ገደለው። በዚያን ጊዜ ያ ወታደር ያን ሁሉ ጊዜ እንዳልተጋደለ ለአንዲት ቀን ተድላ ደስታ ብሎ ወጥቶ ከዛ ስቃይ ሞተ። ሰማያዊውን ክብራታ የፈለገው ምድራዊ ነገርም አላገኘም፣ ሞተ፣ ተቀጨባቸው። እነዛ 39 የቀሩት ግን መጋደል ጀመሩ። ከብዙ ጊዜ በኋላም የእግዚአብሔር መላእክት 40 አክሊላትን ይዘው ወረዱ። እያንዳንዱ ላይ አክሊሎቹን ማስቀመጥ ጀመሩ። ለነዛ ወታደሮች ሰማያዊ አክሊል። ግን 40ኛው መልአክ አክሊሉን ይዞ እያዘነ ቆመ። ለምን? ያ ወታደር ወጥቶ በእነሱ አምላክ አምኖ ሞቷልና። በዚያን ጊዜ አንዱ ወታደር ቀና ብሎ ሲመለከት 39ኙን ሲያለብሷቸው አንዱ መልአክ ደግሞ እያዘነ ቆሞ አገኘው። በዚያን ጊዜ ትጥቁን ፈታና እኔ ክርስቲያን ነኝ በእነዚህ ሰዎች አምላክ አምናለሁ አለና ያ ሰውዬ ከወጣበት ዘሎ ገባ። በዚያን ጊዜ ስቃይን ተቀብሎ ያ 40ኛው መልአክ 40ኛውን አክሊል አለበሱ። በዚያንም ጊዜ እነዛ ወታደሮች አክሊልን ለበሱ። ቶሎ እንዲሞቱ ብለው ጭኖቻቸውን ሊቀጠቅጧቸው ወታደሮች ሲመጡ እግዚአብሔር ጭኖቻቸውን እንዲቀጠቅጡ አልፈለገምና ነፍሳቸውን ከስጋቸው ለየ። በዚያን ጊዜ እነዛን ወታደሮች በጭነት አድርገው ወደ ወንዝ ጣሏቸው። እነዛ 40 ወታደሮችም ለዛ ሀገር ኤጲስቆጶስ ተገልጠውለት ሄደ ከባህር ስጋችንን ታገኛለህና አክብሩ አሉት። በጽና በመስቀል በዝማሬ አድርገው የ40ውን ወታደር ስጋቸውን በዛ ሀገር ተከበረ። የክብር አክሊልንም ወረሱ፣ መንግስተ ሰማያትንም አገኙ። ክርስትና ሩጠን የምንጀምረው ሲሆን ሩጠን የምንጨርሰው ሕይወት ነው። መጽሐፍ ቅዱስም እስከ ፍጻሜው እስከ መጨረሻው የሚጸና ግን ይድናል ይላል። ስለዚህ ክርስትና እስከ ፍጻሜ የሚጸሉለትና እስከ ፍጻሜ የሚዋጉለት ሃይማኖት እንጂ ጥለውት የሚወጡት አይደለም። ጥለነው ስንወጣ የምእመንነት ክብርን እናጣለን። ጥለነው ስንወጣ እንዲህ የክህነትን፣ የዲቁናን፣ የቅስናን ማይረግ አክሊሉን እናጠዋለን። በመጨረሻም ለወንድማችን ቃለ ሕይወት ያሰማልን፣ መንግስት ሰማያት ያወርስልን። እጅግ በጣም ደስ የሚል ምክር ነው። ደስ እንዳላቸው እምነታቸውን የሚቀያይሩ አሉና ለገንዘብ ብለው የሚቀያይሩ አሉ። ይሄም ደግሞ ወንድማችን እውነቱን ከሆነ ሳውዲ አረቢያ ሄጄ እቀይራለሁ፣ ሳውዲ አረቢያ ለመሄድ ስለፈለኩኝ ነው ሙስሊም ይሆን። ለገንዘብ ተብሎ እምነት አይቀየርም። ለሌላ ሀገር ለመሄድ ተብሎ እምነት አይቀየርም እና እምነታቸውን እንደፈለጉ እንደ ልብስ ለሚቀያይሩት እምነታቸውን መጀመሪያ የነበረውን እምነት ሳያውቁ ደግሞ ወደ ሌላ እምነት ሄደው የዛን እምነት ደግሞ የሚያሳድቡ ብዙዎች አሉና ለነሱ ሁሉ እግዚአብሔር ልቦና ይስጣቸው። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁ እጅግ በጣም አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንመለስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።